ሆይ እናመሰግናለን ከፍ እናደርጋለን we acknowledge your presence በመካከላችን ስላለ እናመሰግናለን እየፈወስክ ነፃ ያወጣ እየፈታ እያጽናና እያበረታ በመካከላችን ስላለ እናመሰግናለን እግዚአብሔር ሆይ ሰዎችን እስራት እየበጣጠስክ ቀንበርን እየሰባበርክ በዚህ ስላለ እናመሰግናለን እግዚአብሔር ሆይ በጎነትህ በሕዝብ ላይ ስለሆነ ቸርነትህ በእኛ ላይ ስለሆነ ምህረትህ በእኛ ላይ ስለገነነ በጌታ በኢየሱስ ክርስቶስ ስም እናመልክሃለን እግዚአብሔር ሆይ አንተ ታላቅ ነህ አንተ ኃያል ነህ Oh you are greater than our problems እግዚአብሔር ሆይ You are much greater than life ሕይወት ካልነው ነገር በላይ አንተ ትተልቃለህ እግዚአብሔር ሆይ አንተ ከሕይወታችን በላይ ታላቅ ነህ የሕይወት ፍርሃት ላለው ለዛ ሰው እግዚአብሔር ሆይ አንተ ከሕይወት በላይ ታላቅ ነህ You are greater than life Oh we give you praise in the mighty name of Jesus እግዚአብሔር ሆይ እናመሰግናለን ወዳንተ የሸሹትን ወዳንተ የሮጡትን ወዳንተ የመጡትን የማታሳፍር የምትታይላቸው እግዚአብሔር we give you praise እግዚአብሔር ሆይ በጠላቶቻችን ፊት ራሳችንን በዘይት የቀባ ጽዋችንን ያትረፈረፍክ በጌታ በኢየሱስ ክርስቶስ ስም ከሳሾቻችንን ጸጥ ያሰኘ ኦ አባቶ እናመሰግናለን We give you praise we give you praise we give you praise ምስጋና እልልታ ጭብጨባ ክብር ይገባሃል We give you praise መንፈስ ቅዱስ ሆይ በህልውና ስላለ እናመሰግናለን በአይምሮ ያስብ በአንደበት የተናገር በእጆቼ ንካ ይህንን ጊዜ ላንተ ብቻ ለየን በጌታ በኢየሱስ ስም ጸለይን እስቲ እልልታ ያለው ጭብጨባ ያለው ማን ነው Thank you Jesus Oh Father we give you praise በአምልኮ ውስጥ አምላካችን እግዚአብሔር መንፈስ በኃይል ያለፈ ነበር አሜን And he is here the presence is here ጎረቤታችሁን አብሯችሁ የመጣም ቢሆን ወይም ደግሞ ማታቁት ሰው ዌልካም በሉት አጠገባችሁ ያለውን ሰው እንደነ ደህና ነው ወይ Good morning good day በሉት Praise God you are all welcome እግዚአብሔር አምላክ የተባረከ ይሁን ጌታን ስለዚህ ጊዜ እጅግ አድርገን እናመሰግናለን አሜን መንፈስ ቅዱስ በዚህ አለ እስቲ ለእግዚአብሔር አንዴ እንደገና ክብር ስጡት እልልታ ጭብጨባ Give him praise Hallelujah Praise God ኦንላይን ያላችሁ አገታችን ቤተሰቦች በተለያየ ዓለም ዳርቻ ሆናችሁ ከኛ ጋር ጌታን የምታመልኩ እግዚአብሔርን ቃል የምትካፈሉ ቤተሰቦቻችን ይሆናችሁ ሁላችሁ ጸጋን የምትካፈሉ you are welcome በያላችሁበት ምድር በፌስቡክ በዩቲዩብ በተለያየ ፕላትፎርም ላይ ያላችሁ እንኳን ደህና መጣችሁ ለጓደኞቻችሁ ሼር ማድረግ እንዳትረሱ የእግዚአብሔር ፕሬዘንስ በዚህ አለ አሜን አሜን Praise God ታ ህልውና በመካከላችን ግልጥ በሆነ መንገድ አለ አሜን So የእግዚአብሔርን ቃል አነብላችሁና ወደ ዛሬው መልእክታችን እንሄዳለን What a fertile ground Praise God Amen ቃሉን ለመዝራት የተመቻቸ መንፈስ አለ ስለዚህ get ready የእግዚአብሔርን ቃል እንካፈላለን ከዛ እንጸልያለን ከዚህ መንፈስ ውስጥ አንወጣም ዛሬ ተአምራታችንን ተቀብለን ነው ምን ሄደው አሜን የእግዚአብሔር ቃል ሲናገር ከሕግ ተአምራትን አያለው ይላል From your word praise God amen በአምልኮ ውስጥ ተአምራት አለ በጸሎት ውስጥ ተአምራት አለ ሌላኛው ተአምራት ደግሞ በሕግ ውስጥ ያለ ተአምራት ነው እግዚአብሔር በቃል ውስጥ ተአምራታችንን በእጃችን ያስገባል አሜን So ሰሞኑን የምንናገርበትን ቃል ወይ መነሻ ጥቅሳችንን በዕብራውያን መክብብ 8:3 እና 4 አነብላችሁና እንቀጥላለን ይሄንን መልእክት በአካልም ሆነ በሚዲያ የምታዩ ሰዎች ካላችሁ የትምርቱ ሐሳብ በደንብ እንዲሰበሰብላችሁ በደንብ ብርሃኑ እንዲመጣላችሁ ወደ YouTube ቻናላችን ሄዳችሁ
መልእክቶቹን ይሄንን በዚህ ዙሪያ የተናገርኳቸው መልእክቶች ለመስማት ሞክሩ። ከዛ ይሰበሰብላችኋል፣ ኮንቴክስቱ ይገባችኋል፣ ሐሳቡ ይገባችኋል፣ ስለምን እያወራን እንደሆነ you will understand። ስለዚህ በዩቲዩብ ቻናላችን ላይ ፓስተር ሻዳ ያበራ ስትሉ እዛ ላይ you will have the messages, all the messages። ከንጉስ ፊት ተጣድፋ አትውጣ በሚል ርዕስ በንዑስ ርዕስ ከዛ ደግሞ ሰብታይትሎች ያሏቸው ኦልሞስት ይሄ 13 ወይም 14ኛ ዊክ ነው የሚሆነው። ስለዚህ I recommend you ወደ ኋላ ሄዳችሁ እንድትሰሙ እንድትማሩ because ያን ሁሉ መከለስ ስለማንችል። መክብብ ምዕራፍ 8 ቁጥር 3 እና 4 ከንጉስ ፊት ተጣድፋ አትውጣ፣ የወደደውን ማድረግ ስለሚችል ለጥፋት አትሰለፍ፣ የንጉስ ቃል የበላይ ስለሆነ እርሱን ምን ታደርጋለህ ማን ሊለው ይችላል? praise God። ከንጉስ ፊት ተጣድፈህ አትውጣ በሚለው ብርሃን ነው the last 13 weeks or 14 weeks የተነጋገርን ያለ ነው። በእግዚአብሔር ህልውናው ስለመቆየት እግዚአብሔርን እንደ አባት እንደ ወዳጅ ከዛም ደግሞ እንደ ዳኛ አፕሮች ስለማድረግ መንፈሳዊ ብርሃን እየተካፈልን ነው። I believe ይሄ ሌላ እግዚአብሔርን አፕሮች የምናረግበት የምንጸልይበት መንፈሳዊ ህይወታችንን የምንገፋበት it's a new dimension, praise God። ሌላ ለኛ ነው አዲስ፣ ለእግዚአብሔር ወይም ለሌላ ሰው አዲስ ላይሆን ይችላል ወይም ለሌሎቻችሁ አዲስ ላይሆን ይችላል። ግን for us it was a light። እግዚአብሔር ብርሃን ሰጥቶናል። it's a new dimension። እግዚአብሔርን ወይም በእግዚአብሔር ፊት የምንቀርብበትን ብርሃን የተካፈልንበት መንገድ ነው። እግዚአብሔር የሁሉ ዳኛ እንደሆነ አይተን ጉዳያችንን በሰማይ ፍርድ ቤት በሰማይ ዙፋን ፊት ኬዛችንን ስለማቅረብ መንፈስ ቅዱስ ብርሃን ሰጥቶናል። አሜን። ሶ በዛ ሐሳብ ላይ እየተነጋገርን ያለ ነው። ዛሬ መልእክቴን በጥያቄ መጀመር ፈልጋለሁ because ጥሩ ተማሪ የጥሩ ተማሪ ባህሪ ወይም ደግሞ ሰው የሚማርበት አንዱና ዋነኛው መንገድ መጠየቅ መቻሉ ነው። asking questions is the best way to educate yourself። የትኛውም ሰው ራሱን በደንብ የሚያስተምርበት መንገድ አንዱና ዋነኛው መንገድ ጥያቄ መጠየቅ ነው። ጥያቄ የማይጠይቅ ሰው የመማር አቅሙ ሌስ ይሆናል። ይማራል ግን በደንብ አይማርም because he's not asking questions። ለዚህ ነው ታስታውሱ እንደሆነ ትምህርት ቤት በነበረን ጊዜ ጥያቄ የሚጠይቅ ሁሉ ጊዜ ምን አይነት ተማሪ ነው? ሰነፉ ነው አይደል የሚወድቀው? no good students ሁሉ ጊዜ መለያቸው ምንድነው? they ask questions. why? because መጠየቅ የመማር መንገድ ነው። so የእግዚአብሔርን ቃል ስናጠና መልእክት ስንሰማ in life በየትኛው ህይወታችን አቅጣጫ ጥያቄ መጠየቅ ጠለቅ ያለ ነገር የመማር መንገድ ነው። you must ask questions. that's how you learn. praise God። ለምን አይሰራም? ለምን አልሆነም? ለምን እንደዚህ ሆነ? ለምን ይሄ ሪዛልት መጣ? ለምን you have to analyze and ask questions ያለ ማቋረጥ። ስለዚህ ዛሬ በጥያቄዎች ነው የምጀምረው። አንድ ጥያቄ ማለት ብዙ ጥያቄ ነው። ያው እናንተ ስለጠየቃችሁ ነው። ጌታ ይባረክ። በልባችሁ እኔ ነግራችኋለሁ። I ask questions. okay so በክርስቶስ ኢየሱስ መከራ በክርስቶስ ኢየሱስ ሞትና ትንሳኤ መዋጀታችን ከተጠናቀቀ which is true ተጠናቋል። መዋጀታችን ድነታችን ከተፈጸመና ከተጠናቀቀ አሁን የምንማረው ትምህርት ታዲያ ለምን ያስፈልገናል ብለን መጠየቅ አለብን። why? because it's complete። መጽሐፍ ቅዱስ ሲናገር ገላትያ 3:13 ላይ በእንጨት ላይ የሚሰቀለው የተረገመ ተብሎ ጻፈ፣ ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ምን አድርጎናል ይላል? ዋጅቶናል። ይዋጀናል ነው እንዴ? እየዋጀን ነው እንዴ? no he redeemed us። it's a past tense። he redeemed us ነው የሚለው። ዋጅቶናል። the redemption work የመዋጀታችን ስራ ተጠናቋል፣ አልቋል። it's finished። there is nothing else ጌታ መጥቶ ስለኛ የሚያደርገው ከዚህ በኋላ በመስዋዕትነቱ በደሙ በሞቱ በትንሳኤው የደህንነታችንንና የመዋጀታችንን ስራ ጨርሶታል። it's finished። it's complete። አሜን አሜን አትሉ? it's done። so this is my question። ታዲያ የመዋጀታችን ስራ አልቆ ከሆነ ለምንድነው እስካሁን ድረስ ጠበቃ ያስፈልገን? why do we need a lawyer? መጽሐፍ ቅዱስ ሲናገር በአንደኛ ዮሐንስ 2:1 ላይ ልጆቼ ሆይ እኔ የምጽፍላችሁ ኃጢአት እንዳሰሩ ነው፣ ነገር ግን ማንም ኃጢአት ቢሰራ በአብ ዘንድ ምን አለ ይላል?
So ኬዛችን ከተጠናቀቀ ፍርዱ ካለቀ if everything is finished, why still do you need a lawyer? It's a question. It's a good question. ጉዳያችሁን የሆነ ኬዝ ይዛችሁ ፍርድ ቤት ከሄዳችሁ በኋላ ፍርዱ ተፈርዶ ካለቀላችሁ በኋላ ሎየሩና ቤት እንዴት አትሉትም? It's done, it's finished. but መጽሐፍ ቅዱስ ሲናገር ምንም እንኳን ነገሮች ሁሉ በክርስቶስ ሞትና ትንሣኤ ያለቁ ቢሆኑም but still መጽሐፍ ቅዱስ እንደዚህ ይላል ጠበቃ አለን ይላል። why do you need a lawyer? ለምንድን ነው ጠበቃ የሚያስፈልገን? ሁሉ ነገር አልቆ ከሆነ በርግጥም አልቋል። ማለቁን ኩዌሽን እንድታረጉ አይደለም ይሄንን ጥያቄዎች ማነሳው የመዋጀታችን ስራ የቀረው ነገር አለ አላለቀም ለማለት አይደለም። እሺ ለማለት ያልፈለኩትን ማለት አለብኝ አንዳንዴ አይ ኖ። ስለዚህ አላለቀም I'm not challenging የመዋጀታችንን ማለቅ ቻሌንጅ እያደረኩ አይደለም። የመዋጀታችን ስራ ምን ብሏል? አልቋል። ምንም ይሰራ ነገር የለም። It's done and complete. አሁን እየጠየቅኩ ያለሁት ግን ካለቀ then why do I still need a lawyer? ለምንድን ነው አልቆ ያለ still ለምን ጠበቃ አስፈለገኝ? አልቆ ያለ ኬዜ ለምን አሁንስ ምስክር አስፈለገኝ? መጽሐፍ ቅዱስ ሲናገር በዕብራውያን 12:21 ላይ በአዲስ ኪዳን መካከለኛ ወደ ሆነው ወደ ኢየሱስ እንዲሁም ከአቤል ደም የተሻለ ቃል ወደሚናገር ወደ መርጨት ደም ምን ብላችኋል? ደርሳችኋል። ምን ይያለ ነው? ምስክር አላችሁ። ምስክር አላችሁ፣ ጠበቃ አላችሁ። at the same time ደግሞ ምን ብሏል? አልቋል። so why ያ ብቻ አይደለም። ይህ ስራው ድነታችን አልቆ ከሆነ ወይም ደግሞ አልቋል እውነት ነው but ለምንድን ነው still ዳኛ አስፈለገን? ዕብራውያን 12:23 ስማቸው በሰማይ ወደ ተጻፈው ወደ በኩራት ማህበር ቀርባቸዋል የሁሉ ዳኛ ወደ ሆነው ወደ እግዚአብሔር praise God. so መጽሐፍ ቅዱስ still ከክርስቶስ ሞትና ትንሣኤ በኋላ ድነታችን ካለቀ በኋላ መዋጀታችን ከተፈጸመ በኋላ ሁሉ ነገር ከተጠናቀቀ በኋላ still ጠበቃ አላችሁ ይላል። still ምስክር አላችሁ ይላል። still አሁንም ምን አላችሁ ይላል? ዳኛ አላችሁ ይላል። why? ለምን? you see ታዲያ ይሄ ሁሉ ከሆነ በኋላ still አሁንም እንደገና ጉዳያችንን በእግዚአብሔር የዳኝነት ዙፋን ፊት ማቅረብ እንዳለብን ለምን መጽሐፍ ቅዱስ ነገረን? why? if it is done. ይሄን የምልበት ምክንያት አለ because እንደዚህ አይነት ትምህርቶችን ስናስተምር አንዳንድ ሰዎች ብሉይ ኪዳን የምናስተምር ይመስላቸዋል። ነገሩ አልቋል፣ it's gone, it's finished፣ ሁሉ ነገር ተጠናቋል፣ ለምንድን ነው ወደ ኋላ የሚመልሱ ይላል። ኦኬ ወደ ኋላ እየመለስኳችሁ አይደለም። I'm asking a question. praise God. በሰማይ ኬዛችን እንድናቀርብ ያስተማረው ጌታ ኢየሱስ ራሱ ነው። ሉቃስ 18:3 ላይ በዚያች ከተማ የምትኖር አንዲት መበለት ነበረች፣ እርሷም ከባላጋራዬ ጋር ስላለብኝ ጉዳይ ፍረድልኝ እያለች ምን ታረግ ነበር? ሁሌ ትመላለስ ነበር። ጌታ ኢየሱስ ይሄን የነገራቸው ለምንድን ነው? ከላይ ከፍላይ ስትመለከቱ እሷ የምታረገውን እንዲያረጉ ነው አይደለም እንዴ? ከዚች ሴትዮ ተማሩ። እሷ ጉዳይ ፍረድ እያለች ትመላለስ ነበር። ስለዚህ እናንተም do the same እያላቸው ነው። ነገር ግን ድህነታችን ብሏል አልቋል። ይሰመርበት። መዋጀታችን ምን ብሏል? አልቋል። it's done, it's complete. but why? ለምንድን ነው still የእግዚአብሔርን ዙፋን ወይም የእግዚአብሔርን የፍርድ ዙፋን አፕሮች ማድረግ እንዳለብን ወደ እግዚአብሔር የፍርድ ዙፋን መቅረብ እንዳለብን መጽሐፍ ቅዱስ የሚነግረን? ሉቃስ 18:7 እግዚአብሔር ቀንና ሌሊት ወደ እርሱ ስለሚጮሁ ምርጦቹ አይፈርድላቸውምን? ከመጠንስ በላይ ችላ ይላቸዋልን? ኖ አይላቸውም። why? ለምንድን ነው still ጉዳያችን በሰማይ ዙፋንና በሰማይ ፍርድ ቤት ፊት እየታየ ያለው? remember አንገር አስታውሱ። ኃጢአታችንን በተመለከተ ኬዛችን ተዘግቷል። አሜን የሚል ሰው አለ? concerning your sin your case is closed. የተዘጋ ኬዝ ነው። praise God. whatever በህይወታችን ላይ ያለ ኃጢአት አለ ኬዙ ተዘግቷል። ነገር ግን የጥያቄው መልስ ጋር እየመጣ ነው። concerning ባላጋራችንን በተመለከተ ኬዙ አላለቀም። ይሄንን ወቁ። በመንፈሳዊው ዓለም ባላጋራችሁን በተመለከተ
ወይም ባላጋራችንን በተመለከተ ኬዙ አልተዘጋም። እስቲል ጠበቃ ያስፈልገን፣ እስቲል ዳኛ ያስፈልገን፣ እስቲል ምስክር ያስፈልገን፣ እስቲል ወደ እግዚአብሔር የዳኝነት ዙፋን በእምነት ኬዛችንን ይዘን መቅረብ ያስፈልገበት ምክንያት የደህንነታችን ስራና የመዋጀታችን ስራ የቀረው ነገር ስላለ ሳይሆን ነገር ግን our adversary ባላጋራችን ከኛ ጋር ያለው ኬዝ የባላጋራችን ስራ የባላጋራችን ጥረት ገና ወደ ፍጻሜ አልመጣም። I want you to receive light. It's not closed. ምን ማለት ነው? ባላጋራችን የመጨረሻ ፍርድ ገና አልተቀበለም። The final judgment በባላጋራችን ላይ አልተሰጠም። He is still operating በተወሰነ ደረጃ በተወሰነ ሌቭል በመንፈሳዊው realm ባላጋራችን ዲያብሎስ በምን ላይ ነው? በስራ ላይ ነው። He is busy operating. አሜን አሜን አሜን። ይሄንን ቃል ይሄንን ብርሃን ወደ አማኞች ማምጣት በክርስቶስ ኢየሱስ ያገኙትን ደህንነትና ሪደምፕሽን ማሳነስ ወይም ማሳሳት አይደለም። No, but the adversary ባላጋራ ያንቺ ባላጋራ የመጨረሻ ፍርዱን አላገኘም። ነገር ግን የመጨረሻ ፍርዱን የሚቀበልበት ቀን አለ። ሃሌሉያ። There is a time, there is a day. ሃሌሉያ። ለአንዴና ለመጨረሻ ጊዜ ከዛ ፍርድ ቤት እኔም አንቺ የምንወጣበት ጊዜ አለ። አሜን አትሉም እንዴ? the final day አለ። remember የባላጋራችሁ የመጀመሪያውን ጀጅመንት መጽሐፍ ቅዱስ ሲዘግብ እንደዚህ አለ። የእግዚአብሔር ቃል ሲዘገብ ምናልባት 3 ወይም ከዛ በላይ ነገር ልናገኝ ይችላል። ግን 3ቱን ልንገራችሁ ነኝ። ጠላታችን ባላጋራችን ሰይጣን የመጀመሪያውን ጀጅመንት ሲያገኝ ራእይ 12:7-9 እንደዚህ ብሎ ይዘግባል። በሰማይ ጦርነት ሆነ። ሃሌሉያ። በየት ነው ጦርነት የሆነው? በሰማይ። ስለዚህ በእናንተ ሕይወት ላይ ጦርነት ካለ አትደነቁ። በሰማይም ጦርነት ነበር። ጌታ ይባረክ። once upon a time ሰማይም ጦርነት ነበር። በሰማይ wherever ሰይጣን ባለበት ጦርነት አለ። በሰማይ ጦርነት ሆነ። ሚካኤልና መላእክቱ ከዘንዶ ጋር ተዋጉ። ዘንዶና መላእክቱ መልሰው ተዋጓቸው። there was a combat. ነገር ግን ድል ተመቱ። በሰማይ የነበራቸውን ስፍራ ምን አረጉ? ይሄ የመጀመሪያው ጦርነት ነው። ሉሲፈር በእግዚአብሔር ላይ ባመጸበት ጊዜ በልዑል መሰላለሁ ባለበት ጊዜ ዙፋኔን ከልዑል ዙፋን በላይ ከፍ አደርጋለሁ ብሎ በተነሳ ጊዜ ይላል ሚካኤልና መላእክቱ ተነሱ ይላል። who are you after all አሉ። praise God. አሜን አሜን። መዝሙር ስትዘምር መዝሙር ሲያምርልህ እንደው በቃ ዙፋኑን ማማራ አሉት። ተዋጉት ነው የሚለው። እግዚአብሔር ተዋጋው አይልም። ማይክል the archangel የሰማይ ዲፌንስ ሚኒስተር የታማጆር ሹም praise God. አሜን አሜን። ብድግ አለ። በልዑል ልትመሰል ነው እንዲህ አለው። you wish አለው። praise God. መላእክቱና ሚካኤል ተዋጉት። ታላቁ ዘንዶ የጥንቱ እባብ እርሱም ዲያብሎስ ወይም ሰይጣን ተብሎ የሚጠራው ዓለም ሁሉ የሚያስተው ነው። እርሱም ይላል ወደ ምድር ተጣለ ይላል። መላእክቱም ከሱ ጋር ምን አሉ? that was the first judgment. በአድቨርሰሪያችን ላይ የነበረው የመጀመሪያው ፍርድ ያ ነው። ከነበረበት ዙፋን ከነበረበት ስልጣን ከነበረበት ግሎሪ ተጣለ። that was the first judgment. ይሄን ይያልኩ ያለውት በኋላ ይሰበሰብላችኋል ሐሳብ። that's the first judgment. ሁለተኛው judgment ምንድነው? ሁለተኛው ፍርድ በባላጋራችን ላይ ያለው ሁለተኛው ፍርድ ገና የሚመጣ ነው። ገና የሚመጣ ነው። because አሁን እዚህ በምድር ተጥሎ ነው ያለው። he is angry. ለምንድን ነው ሰይጣን የጠመደኝ ካላችሁ because he is angry. ወርዶ አይደለም ወድቆ ነው። አሜን አሜን። ለጉብኝት መጥቶ አይደለም ተጥሎ ነው። በሰማይ ጦርነት ውስጥ ገብቶ ነው። አሁን አንተ ያን ሰማይን የሰማይን አምላክ እግዚአብሔርን አመልካለሁ ስትል the easy target እግዚአብሔርን የሚያገኝበት ቀላሉ ታርጌት አንቺ ነሽ። አሜን አሜን። ለምንድን ነው ሰይጣን የሰውን ሕይወት የሚከተለው ካላችሁ እግዚአብሔርን አክሰስ ማድረግ ስለማይችል ነው። እግዚአብሔር ጋር መድረስ ስለማይችል ነው። እግዚአብሔርን ማሳመም ስለማይችል ሰውን ያሳምማል። እግዚአብሔርን ደሃ ማድረግ ስለማይችል የእግዚአብሔርን መልክ ሰውን ማሳመም ይፈልጋል። አሜን አሜን።
አያችሁ እግዚአብሔርን መግደል ስለማይችል የእግዚአብሔርን ኢሜጅ በምድር ላይ እግዚአብሔር ሲመላለስ የሚያየው አንተን ሲያይ ነው። አቤል ሚስዋለ ወይ when you walk around አንተን ራስን የምታየው አንተ ኦሮሞ ትግሬ ከምባታ ሀዲያ ነኝ ትላለህ። ሰይጣን ሲያይ ግን አንተ የእግዚአብሔር መልክ ነህ። he sees the image of God. praise God. የገፉኝ ጥቁር ስለሆንኩ አይደለም። ያንተ ባላጋራ ጥቁርና ነጭ የሚያቀው ነገር የለም። የሚያቀው ነገር የእግዚአብሔርን መልክ ነው። the moment he sees you እግዚአብሔርን ያያል። in the name of Jesus እንዴት አርጌ ነው ህይወቱን ሚዝረብል የማረጋል? ለምን? የእግዚአብሔር ጠላት ስለሆነ እግዚአብሔርን ማግኘት ስለማይችል። that was the judgment, the first judgment. ሁለተኛው judgment በራእይ 20 ቁጥር 1 ላይ ተጽፏል። እንግዲህ ይሄ እንደየቴዎሎጂያኖች ኤስካቶሎጂ belief ወይም ደግሞ የመጨረሻው ዘመን አረዳድና እምነት ይለያያል። so please excuse my theology or eschatology. I don't care. I'm just telling you. Okay? ብዙ ሰዎች የተለያየ ምትኖራቸዋል። ይሄ ሁለተኛው ጀጅመንት ከራፕቸር በኋላ የሚሆን ጀጅመንት ነው ብዬ ነው እኔ ማምነው። ከቤተክርስቲያን ንጥቀት በኋላ እሱም እንደዚህ ነው የሚለው የጥልቁ መክፈቻ ትልቅ ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየሁ። praise God. አሜን አሜን. I believe this will happen ከቤተክርስቲያን ንጥቀት በኋላ ሚውን በፊት ዋናው መያዙ ነው። ጌታ ይባረክ። አሜን። እስከ ያዙልን ድረስ እኛ ምንም ችግር የለም አንጣላም። ይያዝ ብቻ። ሲወርድ አየሁ። እርሱም የጥንቱ እባብ the same adversary መቼ ከላይ የተጣለው ዘንዶ ማለትም ዲያብሎስ ወይም ሰይጣንን ይዞ 1000 ዓመት አሰረው ይላል። praise God. አሜን አሜን። ለ1000 ዓመት የሚታሰርበት ሌላ ጀጅመንት አለ። ምንም praise God ምንም ኦፕሬት የማያደርግበት። ሃሌሉያ. that day will come. the angel will come. እያወራውለት እንደዚህ ነው። ደህንነታችን ካለቀ በኋላ why are we still in a fight የሚለውን እየመለስኩላችሁ ነው። መንፈሳዊ ጦርነት ውስጥ መንፈሳዊ ውጊያ ውስጥ ስቲል ህይወታችን የቀጠለው ለምንድን ነው? because ባላጋራችን የመጨረሻ ፍርድ ስላልተቀበለ ነው። ፋይናል ጀጅመንት አላገኘም። የሚታሰርበት ግን ጊዜ አለ። ሃሌሉያ. 1000 ዓመት አሰረው። ከዛስ 1000 ዓመቱ እስኪፈጸም ድረስ ከእንግዲህ ወዲህ ህዝቦችን እንዳያስት ወደ ጥልቁ ጣለው፣ ዘጋው፣ በእርሱም ላይ ማህተም አደረገበት ይላል። praise God. that day will come. ከዚያም በኋላ ለጥቂት ጊዜ ሊፈታ ይገባዋል ይላል። ደግሞ there is another season. praise God. ለዚህ ነው ስካቶሎጂ ያላጠና ነው because it's complicated. አሜን። በቴዎሎጂ በባይብል ስኩል ትምህርት ቤት በነበርን ጊዜ ስካቶሎጂ የሚለው ሳብጀክት ሲነሳ it's very deep. it's so deep. ይሄ ብዙ አሁን እንደዚህ ዝም ብዬ ያነበብኩላችሁ ቃል ሰዎች ዶክትሬታቸውን የሚሰሩት ከራእይ 2 ራእይ 20 ከቁጥር 1 እስከ 3 አንድ ሰው ዶክተር ይሆናል በዚህ ጥቅስ በ3 ጥቅስ። ሃሌሉያ። እኔ እንደዚህ ገርፌ እንዳለፍኩት አይደለም። it's a deep study. ታሰረ ከዛስ ሚፈታበት ጊዜ አለ ብሎ ቀጥሎ ይናገራል እንደተፈታ ደግሞ። number 3 praise God. በቴዎሎጂ አስጨነቅኳችሁ። አይዟችሁ ካገባችሁ ያለውን ሰው አይዞ ጌታ ካንተ ጋር ነው። praise God. ሶስተኛው judgment is a final judgment. that day will come. hallelujah. ባላጋራህን የማታይበት ድምፁ የማይሰማበት in the mighty name of Jesus. ከዘላለም እስከ ዘላለም መጨረሻ ለሌለው ጊዜ የመጨረሻውን ፍርድ ተቀብሎ የሚታሰርበት። አሜን አሜን አሜን። አንተም ወደ ፍርድ የማትቀርብበት። አሜን ትላላችሁ ወይ? ምንም አይነት የክስ ኬዝ ባንተ ላይ የማይነሳበት። ይሄንን ጨረስኩ ስትል አዲስ ኬዝ የሚያመጣ፣ ይሄኛውን አሸነፍ ስትል አዲስ ጉዳይ የሚያመጣ፣ ይሄኛው ተዘጋልኝ ስትል ከሩቅ ሌላ ነገር እያመጣ ነፍስን ያስጨነቀ ባላጋራ ደግሞ የማይናገርበት ቀን አለ። he will receive a final judgment. አረ ሃሌሉያ አሜን አሜን። ያም የመጨረሻው የፍርድ ዙፋን የሚዘረጋበት ጊዜ አለ። in the name of Jesus. በቃ የሚባልበት ጊዜ አለ። it's over የሚባልበት ጊዜ አለ። in the name of Jesus. አረ ሃሌሉያ። ራእይ 20 ቁጥር 8 እንደዚህ ይላል። በአራቱ የምድር ማዕዘናት ያሉ ህዝቦች
ጎግና ማንጎግን እያሳተ ለጦርነት ያሰልፋቸዋል። ይወጣል። ቁጥራቸው በባህር ዳር እንዳለ አሸዋ ነው። እርሱም ወደ ምድር ሁሉ መጥተው የቅዱሳንን ሰፈርና የተወደችውን ከተማ ከበው ነገር ግን እሳት ከሰማይ ወርዶ በላቸው። ያሳታቸው ዲያብሎስ አውሬውና ሐሰተኛው ነቢይ ወዳሉበት ወደ እሳቱ ወደ ዲኑ ባህር ተጣለ። እነርሱም ይላል ቀንና ሌሊት ከዘላለም እስከ ዘላለም። ሃሌሉያ አሜን አሜን። ቀንና መቼ? ሌሊት ከዘላለም እስከ ዘላለም ወደማይፈታበት እስር ቤት ይገባል። አረ ሃሌሉያ we are redeemed በክርስቶስ ኢየሱስ ሞትና ትንሣኤ ተዋጅተናል። እስቲ አንድ ሰው ተዋጅቻለሁ ይበል እስቲ። ድኛለሁ በሉ እስቲ። ተባርኬያለሁ በሉ እስቲ። የእግዚአብሔር ልጅ ሆኛለሁ። praise God that will never change። ነገር ግን ይሄ የመጨረሻው judgment በባላጋራ ላይ እስከሚሰጥ ድረስ he will try his best እስከ መጨረሻው ቀን ድረስ። ለዚህ ነው ባላጋራችሁ ዲያብሎስ he will never give up easily። መቼ ነው የሚተወኝ የምትሉ ሰዎች አላችሁ። መቼ ነው ከኔ ላይ ገለል የሚለው ይሄ ሰው የምትሉታል። he will never you have to fight back። መንፈሳዊ ህይወት ይሄ ነው። ራሳችሁን በእግዚአብሔር ዙፋን ፊት ማቅረብ አለበት። ከንጉሱ ፕሬዘንስ መውጣት የለባችሁም። አሜን አሜን አሜን። ለምን? because ባላጋራችሁ is still fighting you። አያችሁ ይሄንን መናገር ያለብኝ በምክንያት because አንዳንድ ሰዎች ይሄንን እውነት ስንናገር የአዲስ ኪዳንና የድነትን የመዋጀትን እውነት ያሳሳን ይመስላቸዋል። that's not how it is። እንደዛማ ባይሆን ኖሮ ሰው ሪደምፕሽኑን በተቀበለ ጌታን በተቀበለ ቅጽበት ነገሩና ችግሩ መከራው ኤቭሪቲንግ ከላዩ ላይ ተራክፎለት አዲስ ሆኖ በቃ መኖር ነበር አይደል እንዴ? ቸርችም አገልጋይም ምንም ባላስፈለገ ነበር። ኢሚዲየትና አውቶማቲክ የሆነ በቃ ሰው ጌታን ሲቀበል አይደለም ችግሩ እኮ ጸባዩ አልተቀየረም። ሃሌሉያ አልሳቃችሁም። ካጠገባችሁ ያለው ሰው ስለናንተ እንደማወራ እንዳያቅ ነው። it didn't change። አይደለም ሰርከምስታንሱ ጸባዩ አልተቀየረ ብዙ ሰው አለ but he's redeemed he's saved። ይሄ ብርሃን ውስጣችሁ ይግባ። ሃሌሉያ ያንን ቀን በናፍቆት እንጠብቃለን። one day is one day ላሉ እዚያ ጋር praise God there is one day ሃሌሉያ አሜን አሜን። እንባን ሁሉ ከዓይናቸው ላይ ያብሳል ይላል። ሃሌሉያ አይራቡም አይጠሙም ይላል። በመካከላቸው በሽተኛ አይገኝም፣ የሚጎሳቆል አይኖርም። ዋይ ለምሳሌ ባላጋራ የለማ፣ ኬዝ የሚያነሳ የለማ፣ አይገባውም የሚል ምንም አይነት ድምጽ የለም። የሚሰማው ድምጽ የበጉ ድምጽ ብቻ ነው። የሚሰማው የመላእክት ዝማሬ ብቻ ነው። ያለው የእግዚአብሔር ፕሬዘንስ ብቻ ነው። አረ ሃሌሉያ in his presence አያ አብሶሉት በሆነው ግሎሪ ውስጥ በመንገባበት በዚያ ቀን የባላጋራችን ድምጽ አይሰማም። ዋይ ያኔ የመጨረሻውን ፍርድ ይቀበላል። የመጨረሻውን ፍርድ ይቀበላል። the judgment will come። ነገር ግን until then ያ ቀን እስከሚመጣ ድረስ ለዚህ ነው ሐዋርያ ጳውሎስ ሲናገር በስጋ ስንኖር ግን ከብዶን እንቃትታለን የሚለው። we fight why ይሄ ባላጋራ አክሰስ አለው። አክሰሱ ምን ይባላል? the cosmos world ይሄ የገሃዱ ዓለም አክሰሱ ነው። የተጣለው ወደዚህ ስለሆነ አክሰስ አለው። ምንድነው አክሰሱ? ዓለማውያን አሉ፣ እሱን የሚያገለግሉ ኤጀንቶች አሉ። that is access አክሰስ አለው። ሌላ አክሰሱ ምንድነው? የወደቀ ስጋ አለ። በወደቀ ስጋ ውስጥ ነው የምትኖረው። that is access ብዙ ኤጀንቶች አሉት። ሐሳብን የሚልክበት፣ ፍላጻውን የሚልክበት፣ መንፈሳዊ ዓለም ላይ የሚሰራበት፣ ሰዎችን ወደ ህይወት የሚልክበት so that ህይወታቸው ሚዝረብል እንዲያረጉ ጋይድ እንዲያረጉ ወደ ጥፋት እንዲያስተልፏቸው ሰዎች ይልካል። ለምን? ኤጀንቶች አሉት። now he is operating። ይሄንን መካድ ነው የአማኝን ህይወት የተሸነፈ ህይወት የሚያረጋው። everything is all right ሁሉ ነገር አርቋል፣ everything is good። የቦብ ማርሊን ዘፈን የዘፈነ ምን ነበር ስሙ? የሆነ
ምን ላ እንግዲህ ዘፈን አላቅም ጌታ ይባረክ ምንድነው ይሆናል ኤቭሪቲንግ ጉድ ነው ምናምን የሚል ፕሬዝ ጋድ አልሰማችሁ እናንተ ለምንድነው ፕሪቴንድ የምታረጉት ዜማው ምናምን ሁሉ እስከ መጨረሻ ነው የምታቁት በዚህ እንኳን አታግዙኝ በጥቅሱ ባታግዙኝ ፕሬዝ ጋድ everything is going to be all right all right ይሆናል አለ መጣልኝ ብርሃኑ ምንም all right የሚሆን ነገር የለም ዝም ብሎ it's a lie ጋንጃ ጭሶ ነው የዘመረው ያለው የሆነ ነገር ሲበንበት everything is going to be all right አለ nothing will be all right አይሆንም it's a deception it's a lie it's a lie there is an adversary አለ ህይወታችሁን አላሳልፍ የሚል adversary አለ ህይወታችሁን የሚያደክም ባላጋራ አለ ነግራችኋለሁ ባላጋራ ይዞ ፖዘር ነው ሌጋል አኪዩዘር ነው ሌጋል እንዳትረሱ ሌጋል የሆነ ህጋዊ መብት ያለው ተቃዋሚ ነው he is there in the mighty name of Jesus የእግዚአብሔር ቃል ሲናገር ወደ ጸጋው ዙፋን በእምነት ቀረቡ አለ ወደ ዳኝነቱ ዙፋን በእምነት ቀረቡ አለ there is a judge የሁሉ ዳኛ አለ ጠበቃ አለለ አሜን አሜን ይሄን ባላጋራህን ለብቻ እንደማይችለው ያወቀ እግዚአብሔር ራሱ ዳኛ ሆኖ ልጁን ጠበቃ አድርጎ ደሙን መስከር አድርጎ አቅርቦልሃል ሃሌሉያ you are not alone ብቻህን ይሄን ባላጋራ መጋፈጥ እንደማይችል ያውቃል he knows that ጦርነቱ እንዳላለቀ ያውቃል ለዛ ነው ጠበቃ ያደረገል እግዚአብሔር እንዳልተጨረሰ ያውቃል ለዛ ነው መስከር ያደረገል እግዚአብሔር ጀጅመንቱ እንዳላለቀ ያውቃል ለዚህ ነው ዳኛው እኔ ነኝ አለ እግዚአብሔር I am the judge እግዚአብሔር በመንፈሳዊ በመለኮቱ ስለተረዳ ነው ይሄን ሁሉ ፕሮቪዥን ያመጣው አሜን 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 እንጂ ደህንነታችን ስላላለቀ አይደለም መዋጀታችን ስለ የቀረው ነገር ስላለ አይደለም but the fight is not over hallelujah አሜን አሜን ለዚህ እኮ ነው even sometimes somehow ሰዎች ይሄ ብርሃን እንኳን በርቶላቸው ወደ ኋላ ተመልሰው እኮ ስቲል ገሃነም ሊገቡ እኮ ይችላል because it's not over አውቶማቲክ ሆነ ስዊች ስላልሆነ ሰዎች ጌታን ተቀብለው እኮ ከዛ በኋላ ጌታ እስኪመጣ ድረስ እኮ ክደው ሊጠፉ እኮ ይችላል it's possible ሊክዱ ይችላሉ ሰዎች why because it's not done yet wow ጌታ መንፈስ በዚህ አለ ሃሌሉያ ታዲያ ለምንድነው ከንጉሱ ፊት መጥፋት የሌለብን ለምንድነው ወደ እግዚአብሔር ዳኝነት ዙፋን መቅረብ ያለብን because አንደገላ ሳያችሁ ነው this is very serious remember በፍጹም there is no lawyer ምንም አይነት ጠበቃ የለም በመድር ላይ የደንበኛውን ትእዛዝ ሳይቀበል ዳኛ ፊት የሚቆም there is no lawyer there is no ይውላችሁ in the የትኛውም ጠበቃ አንተን ወክሎ በፍርድ ፊት የሚቀርብልህ ባንተ ኢንስትራክሽን ነው ሃሌሉያ አስተውላችሁ ከሆነ ዳኞች ጠበቃ ሲቆም ጠበቃ የሚናገረው ቃል አለ ከሚናገረው ቃል መካከል አንዱ ይሄ ነው this is my client's instruction ይላል ይሄ በደንበኛ የተሰጠኝ ትእዛዝ ነው because እዚህ ጋር መቆመው ራሴን ወክዬ አይደለም ደንበኛዬ ጥፋቴን አምኛለሁ ካለ ጠበቃው ምን ይላል አምኗል ይላል ክዷል ካለ ክጃለሁ ካለ ምን ይላል ክዷል ይላል ይሄ መልካም ሰው ነው ብሎ የደንበኛውን ሐሳብ ቀይሮ ማቅረብ አይችልም there is no lawyer receive the light በፍጹም ያለ ደንበኛው ኢንስትራክሽን ጥብቅና የሚቆም ጠበቃ የለም በሰማይ ያለን ጠበቃም the same way ነው without your instruction ያለናንተ ትእዛዝ ያለናንተ ኮንፌሽን ያለናንተ ንግግር ሊወክላችሁ አይችልም አሜን 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 እኔ ደሃ ነኝ ይያልክ ጠበቃ ባለጸጋ ነኝ አይልህም እኔ በሽተኛ ነኝ ይያልክ አይ ደህና ነህ አይልህም የተረገምኩ ነኝ ይያልክ አይ ተባርከሃል አይልም no you have to give the instruction
በመገረፉ ቁስል ተፈውሻለሁ ስትል ጠበቃ ኧረ ተፈውሶ ይላል። ሃሌሉያ። why? because ጠበቃ ኢንስትራክሽን የሚወስደው ከደንበኛው ነው። you must give the instruction. hallelujah in the mighty name of Jesus. ኧረ ሃሌሉያ። እርሱ ደሃ ሆኖ ሳለ እሱ ባለጸጋ ሆኖ ሳለ ስለኔ ደሃ ሆነ እኔ በርሱ ባለጸጋ እንደሆን ስለዚህ በህይወቴ ድህነትን አልቀበልም I will never be poor again ስትል ጠበቃ የሚያስተጋባው ያን ድምጽ ነው። ጠበቃ ይቆምና እንደዚህ በፍጹም ደሃ መሆን የለበትም in the mighty name of Jesus. why? because every lawyer instruction የሚወስደው ከደንበኛው ነው። ጠበቃ አለህ ማለት ተወክለሃል ማለት አይደለም። ጠበቃ አለህ we all have lawyers I hope, praise God. በስጋ I believe ለምሳሌ ቸርቻችን ጠበቃ አለው። ፐርሰናሊ ጠበቆች አለ የብዙ አመት ጠበቃ በጣም የምንወደው ነገር ግን the only time እሱ አክት የሚያደርገው አንድ ደብዳቤ ኢሜል ሲደርሰው ነው። በዚህ ጉዳይ ኬዝ አለንና ዲፌንድ ዲስ ኬዝ ስንለው ብድግ ይላል። praise God. my client ብሎ ነው የሚጀምረው። ሲጀምር ወሬውን ራሱ አሜን 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 እኔ አይደለም የሚለው አያ አሜን አሜን። ይሄው አሁን ብዙ አመት ሆኖታል ኢሜል ስላደረኩለት ማንንም አልከሰሰለኝም። ጌታ ይባረክ። አሜን አሜን። he's waiting for instruction. ብድግ ብሎ ችግር የለም እንዴ ጠብ የለም እንዴ እንዴት ነው እንደው ከማንንም አልጣላ አልክ እኮ ሰሞኑን ብሎ ደውሎልኝ አያውቅም። ያስጨነቀ የለም እንዴ አንዳንዶቻችሁ ጌታ እንደዛ ብሎ እንዲመጣ ነው የምትፈልጉት። ክራይ ጠፋ እንዴ አመመሽ እንዴ ወጋሽ እንዴ አሰቃዮሽ እንዴ እየነካኩሽ ነው እንዴ አይልም። you have to come አያ እንዲህ በል ተብሎ ተጽፏል ማለት አለ። አንተ ነህ ከዚህ የምታሰማው in the mighty name of Jesus. አሜን። አንዳንድ ሰው ለምን አስጸልም ሲሉት ያያል ይላል። ያያል አይኑ ትልቅ ነው አይኑ ብሩ ነው አምፖል ነው አይኑ አምፖል ነው ይላል። that's not how it works. መንፈሳዊ ዓለም እንደዛ ለሚሰራው ጆሮ አለው ይሰማ ይላል። እንደሱ ማለት አለ it's out of context. እግዚአብሔር ጆሮ አለው ይሰማል አይን ያለው but there is a principle in the spiritual realm ስርዓት አለ። በመንፈሳዊ ዓለም ስርዓት አንተ ያልሰጠውን ኢንስትራክሽን ኢየሱስ ጥብቅና ቢቆምልህ አኪውዘር ተከራካሪ ሊረታ ይችላል። እሱ ደሃ ነኝ ይላል አንተ ባለጸጋ ነው የምትለው በምን ሂሳብ ነው ይላል። እንግዲህ ይሄን ያለው ሁኔታ ሌላ ቸርች እስኪቀየር ድረስ እንጠብቅ አይደል? ሌላ ጌታ ነው የሚለው ጠበቃ ነው የሚለው ጠበቃ ምን ሌላ የአዲስ ኪዳን ብርሃን የሚያስተምረው ያን ላይት የሚያመጣለት ያን ኢንስትራክሽን እንዲሰጥ የሚያረጋው ደና ሰው ጋር እስኪሄድ ድረስ ይላል I will wait for him. why? because your lawyer will never act behalf of you without your instruction. በመንፈሳዊው ዓለም የሚሰራው ፕሪንሲፕል ይሄ ነው። ለዚህ ነው በእግዚአብሔር ቃል አንደበታችን መከፈት ያለ I am a winner ማለት አለ in the name of Jesus. ከአሸናፊዎች በላይ ነኝ in the name of Jesus. ምንም አይነት ወጀብና ማዕበል ይዞኝ የሚሄድ ሰው አይደለም። I am strong in the name of Jesus. የእግዚአብሔር መንፈስ በኔ ውስጥ አለ። ዳግመኛ ተወልጃለሁ ተዋጅቻለሁ። ጨለማ በኔ ላይ አይጨለም። በሽታ በኔ ላይ ስልጣን የለውም in the name of Jesus. የዚህ ዓለም እርግማን በኔ ላይ ኦፕሬት ማድረግ አይችልም። I am redeemed by the blood of Jesus. አያ ያን ጊዜ በዳኛው ፊት ያለው ጠበቃ አንተ now I have instruction ይላል። praise God. I have instruction in the name of Jesus. ተከራካሪ ሲመጣ ምስክርህ ይመጣል ደሙ እውነቱን ነው ይላል። ይሄ እኮ በደም የተዋጀረው በደም እኮ የጸደቀ እኮ ነው በደም እኮ በደሙ በፈሰሰው ደም እኮ ይሄ እኮ የተፈወሰ ይሄው ትኩስ እኮ ነው ደሙ ይላል። praise God. ደሙን እኮ እየታየለ ነው በዙፋኑ በዳኛው ፊት this is the blood. ኧረ ሃሌሉያ። there is no witness በተከሳሽ ግብዣ ካልሆነ በስተቀር ፍርድ ቤት የሚቀርብ ምስክር የለም። there is no እንደዚህ የሚባል አንተ ፍርድ ቤት እየተፈረደብህ ያለ የሰፈር ጓደኞች መተው ክቡር ዳኛ የምናገረው ነገር አለኝ ማለት አይችሉም። ምስክር እንዳለህ አንተ አስመዝግበህ ምስክር መጥራት እንደምትፈልግ ፍላጎትን አሳውቀህ ስማቸው ተነግሮ ከዛስ መጽሐፍ ቅዱስ ይዘው አለ እንዴ
ይሄን ኖርማሉን ወይ ቁርአንም ከሆነ እንደ እምነታቸው እጃቸውን የሚያምኑበት ነገር ላይ አድርገው እውነትን ብቻ ለመናገር ላለመዋሸት ቃል ይገባለሁ ብለው ከዛ ዳኛው ደግሞ እንደዚህ ይላል ምንም አይነት ውሸት ኤው በዚህ አንዴ ገብተሃል እዚህ ቦታ ላይ if you lie do you know ፍርድ ወደ ምስክር እንደሚመጣ with an official oath ወይም ደግሞ በቃል ኪዳን ነው ምስክር በዳኛ ፊት የሚቆመው በተከሳሽ invitation praise God that's the blood of Jesus the blood is waiting for you in the name of Jesus ከአቤል ደም ይልቅ የተሻለ ነገር የሚናገር ደም አለ ያለ ማቋረጥ የሚናገር ደም ጠላቶች ያዩት ውድቀትህን ነው ባላጋራ ያየው ጥፋትህን ነው ነገር ግን ያ ደም ደግሞ ያየው የተቀበልከው ምህረት ነው የተደረገልህን ርህራሄ ደሙ አይቷል ሃሌሉያ አሜን አሜን ከሳይ ሲናገር ደሙ እኔ ማቀው እሱን አይደለም ይላል in the name of Jesus ዛሬ somebody is receiving lights amen 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 there is no judge በፍጹም ቤታችሁ መጥቶ የሚፈርድላችሁ ዳኛ የለም ቤታችሁ መጥቶ የሚፈርድላችሁ ዳኛ ቤታችሁ መጥቶ የሚሰክርላችሁ ምስክር ቤታችሁ መጥቶ ጥብቅና የሚቆምላችሁ ጠበቃ you have to give instruction መክሰስ የፈለገ ሰው ሁሉ ፍርድ ቤት ሄዶ ኬዙን ምን ማድረግ አለበት ማስገባት አለበት ዳኛው ጎረቤት ሊሆኑ ይችላል ሩምሜትም ልትሆኑ ይችላላችሁ ከዳኛው ጋር አንተ እዚህ ሩም እሳቸው እዛ ሩም ሊሆኑ ይችላል አባትህም ሊሆኑ ይችላል in the court of law without your application ዳኛው ጉዳዩን ሊያዩልህ አይችሉም የአብዛኛው ክርስቲያን አስተሳሰብ ይሄ ነው ከዳንኩ ከተፈወስኩ ከተዋጀው ከተቀደስኩ ይሄ የምትሉኝ ነገር ሁሉ ካገኘው ከሆንኩ አዲስ ፍጥረት ነህ ብላችሁኛል ከሆንኩ ይሄ ሁሉ ከሆነ ታዲያ ምንድነው ዳኛውም ጠበቃውም ደሙም ቤት ድረስ መጥተው ለምንድነው ጉዳይን ማይከታተሉት because you don't understand spiritual principle መንፈሳዊ ፕሪንሲፕል ይሄ ነው ወደ ጸጋው ዙፋን በእምነት ሃሌሉያ ምን በል እንቅረብ አሁን እናንተ ደግሞ ቀርባችሁ ወዴት የሁሉ ዳኛ ወደ ሆነው የአዲስ ኪዳን መካከለኛ ወደ ሆነው ወደ ተከበረውና መልካም ነገር ወደሚናገረው ደም you have access so that he can present your case ዳኛዬ ማለት አለባችሁ in the mighty name of Jesus የአንድ ሰው ሰርከምስታንስ ተቀየረ አሜን የሚሰው አለ ወይ በጌታ በኢየሱስ ስም ሰርከምስታንሳችሁ ተቀየረ አሁን ያላችሁበት ሁኔታ ነገ ከናንተ ጋር አይቀጥልም አሜን የሚሰው አለ ወይ ይሄው አሁን ይሄ የመጨረሻው ቀን በዚህ ወር ላይ እንደሆነ በጌታ በኢየሱስ ስም ነገ ማለዳ ሲነጋ አዲስ ወር ከአዲስ ቀን ከአዲስ ፍርድ ጋር ይሆንላችኋል receive a new thing in the name of Jesus in the mighty name of Jesus I have a judge ማለት አለባችሁ and I present my case hallelujah I instruct my lawyer ለጠበቃዬ መመሪያ ሰጣለሁ ማለት አለባችሁ in the name of Jesus ይሄ ነገር መቀጠል የለበትም በዚህ ሁኔታ ውስጥ መቀጠል I no I give instruction hallelujah amen amen ጌታ ኢየሱስ በመድር ላይ በነበረበት ጊዜ በራሱ ኢኒሺዬሽን የፈወሳቸው ሰዎች በጣት የሚቆጠሩ ናቸው every miracle application የቀረበለት ነው ጌታ ሆይ አይኖች እንዲከፈቱ ፈልጋል ጌታ ሆይ በሽታዬ ከላይ why because the lawyer ጠበቃው ያላንተ ትእዛዝ መስራት አይችልም in the mighty name of Jesus በጌታ በኢየሱስ ክርስቶስ ይሄ የመሃል ወር ነው አይደለም this is 6 months ስድስተኛ ወር ነው የሚገባው ከፊታችን ያለው in the mighty name of Jesus የትኛውም በዚህ ባለፈው 6 ወር ውስጥ የሰራ demonic access በመድሪቷ ላይ የሰራ በህይወታችሁ ላይ የሰራ ከፍ ያለ እያደገ የሚመስል ድምጹ እየጎለበተ የሚመስል ዛሬ በሰማይ ዳኛው ፊት አቀረብ ነው በዙፋኑ ፊት አቀረብ ነው ጉዳያችን ወደ ሰማይ ጠበቃ ገባልን በጌታ በኢየሱስ ስም ይኸው ጸጥ ይበል in the name of Jesus
we declare judgment in the name of Jesus. የሚቀጥለው የዚህ ዓመት 6 ወር በጌታ በኢየሱስ ስም የምስጋና ይሆናል። የምስጋና ይሆናል። የደስታ ይሆናል። የበረከት ይሆናል። በኢየሱስ ስም ከሰማይ ዛሬ ፍርድ ወጣ። In the mighty name of Jesus. We don't allow the accuser. Amen, amen. ባላጋራችን ሲፈነጭ ዝም ብለን አናየውም። ጠበቃ አለ፣ ዳኛ አለ። Amen, 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 amen. I bind every demon in the name of Jesus. Oh, hallelujah. የጌታ መንፈስ እዚህ አለ። አንድ ነገር ላይዛችሁ ፈልጋለሁ before I pray. I believe you have something already. ግን ይሄ መግቢያ ነው። ስብከቴን አልጀመርኩም ለዛሬ። Praise God. I want to give you something. Few minutes. መንፈስ ቅዱስ ያለኝን ነው። አያችሁ በእግዚአብሔር በንጉሱ ፕሬዘንስ ውስጥ መቆየት ያለብን ሌላኛው ምክንያቱም ሃሌሉያ የሚያድሰን እሱ ስለሆነ ነው። ሪስቶር የሚያረገን ሃሌሉያ ጉልበታችንን የሚያድስ ዳኛችን ስለሆነ that's why we need to spend time in the presence. ከንጉሱ ፊት ተጣድፈን መውጣት የሌለብን ኦ ሃሌሉያ የሚያድሰን የሚያጸናን ሪስቶር የሚያደርገን he restores us. I love this. መንፈስ ቅዱስ ይሄን ነገር ስላለኝ as a prophetic word ሰጥቻችሁ ነው የምንጸልየው. Praise God. መዝሙር 103 ከ3 እስከ 5 ኃጢአትሽን ይቅር የሚል ሃሌሉያ ደዌሽንም ሁሉ የሚፈውስ ሕይወትሽን ከጥፋት ጉድጓድ የሚያድን ሃሌሉያ ምህረትና ርህራሄን የሚያቀናጅሽ ጎልማሳነትሽ እንደ ንስር ይታደስ ዘንድ ይላል። ይሄን ነው መንፈስ ቅዱስ ሰጠኝ በዚህ ሳምንት። ጎልማሳነትሽ ይታደስ ዘንድ ምኞትሽን በበጎ ነገር የሚያረካ እርሱ ነው ይላል። አረ ሃሌሉያ ሜሴጅ ባይብል እንደዚህ ይላል። ጎልማሳነትሽን የሚያድስ የሚለው he renews your youth ወጣትነትሽን ያድሳል ካለ በኋላ እንደዚህ የሚል ቃል አለ you are always young in his presence ይላል። በህልውና ውስጥ ሁሉ ጊዜ ወጣት ትሆኛለሽ ይላል። you are always young in his presence. አረ ሃሌሉያ you are always young in his presence. በመገኘቱ ውስጥ በህልውና ውስጥ በንጉሱ ፊት ማርጀትን አታዩም ይላል። ዋው ወጣትነታችን ምንድነው? የጥንካሬያችን ሲዝን ነው። It's the day of our strength. ወጣትነት ምንድነው? የፍሬያማነት ጊዜ ነው አይደለም እንዴ? It's a time of productivity and strength. ወጣትነታችን ምንድነው? የኃይል ጊዜ ነው። ፓወርፉል የምንሆንበት ጊዜ ነው። In the name of Jesus. ይሲ ጠላት በህይወታችሁ ላይ ከሚያደርገው ጦርነቶች መካከል አንዱ ማድከም ነው። ህይወታችሁን ማዛል ነው። መንፈሳዊ ነገራችሁን ማዛል ነው። የናንተን ነገር ዌር አውት እንዲሆን ዌር አውት መሆን ማለት ታውቃላችሁ። ለምሳሌ ብሎን የሚያስሉ ሰዎች አሉ። ብሎን ከተወሰነ በላይ ደጋግሞ ሲፈታ ከዛ በኋላ ውሃ ሲገባበት ዝገት ሲያገኘው የሆነ ነገር ሲያገኝ መጨረሻ ላይ ጥርሱን ሉዝ ማድረግ ይጀምራል። ኤቭሪ አይደለም እንደ ስክሩ አይደለም ኢንጂነሪንግ ላይ ስትሄዱ ሉዝ ማድረግ ይጀምራል። ከዛ በኋላ ያ የምታስሩበት ብሎን ያ በፊት አጥብቆ ያስር የነበረ የዛሬ ዓመት አሁን ማሰር ያቆማል። ሉዝ መሆን ይጀምራል። ዌር አውት መሆን ማለት ያ ነው። አለ ግን የለም፣ አለ ግን አይሰራም፣ አለ ግን ኢፌክቲቭ አይደለም፣ አለ ግን ወደ ዴስቲኒው ይሄድ አይደለም፣ አለ ግን ፐርፐዙን ያከናወነ አይደለም። In the mighty name of Jesus. ጠላት በሰዎች ውስጥ የሚያደርገው ነገር ዌር አውት እንድትሆኑ ያደርጋል፣ እንድትዝሉ ያደርጋል። ነገራችሁ ሁሉ ቦታው ላይ እንዳይገባ ያደርጋል። ነገር ግን there is a system በስጋዊው ዓለም እንኳን ኢንጂነሪንግ የሚባሉ ቦታዎች አሉ። ሄዳችሁ ጥርስ የሌለው ነገር እንደገና ጥርስ እንዲያወጣ ይደረጋል። In the mighty name of Jesus. በህልውናው ስትገባ አለ when you are in your presence አለ እግዚአብሔር ወጣትነትን ይመልስልሃል፣ ጥንካሬህን ይመልስልሃል፣ ጉልበትህን ይመልስልሃል፣ ፓሽንህ እንደገና ይመለሳል። እግዚአብሔርን ለማገልገል እንደገና ጉልበት ታገኛለህ። In the mighty name of Jesus.
ጠላት ከህይወት የወሰደው ብልጽግና ነው፣ ገንዘብ ነው። ያን ገንዘብ የምታመጣበት ጉልበት ይመለስልሃል። He will restore you አለ። In his presence you will always be young. ሃሌሉያ። እንደ ለመለምክ ትኖራለህ። ለዚህ ነው ከንጉሱ ህልውና መውጣት የሌለብህ። In the name of Jesus አላጠብቅ አሊዝ ያለ ነገር መያዝ ይጀምራል። You must remain in the presence. አረ ሃሌሉያ። አያችሁ ጠላት ህይወታችሁን የሚያደክመው መዋጋት እስከማትፈልጉ ድረስ ነው። It's not necessary anymore. Why? ከዚህ በኋላ በጣል መጣ የራሱ ጉዳይ ሆነ አልሆነ I don't care ወደምትሉበት የህይወት ሁኔታ እስክትመጡ ድረስ ጠላት ህይወታችሁን ያደክማል። እምነት አይደለም፣ አምናችሁ አይደለም፣ ደክሟችሁ ነው። አንዳንድ ሰው እግዚአብሔር የፈቀደው ይሁን የሚለው ደክሞት ነው። አምኖ አይደለም። ከኔ ጋር ናችሁ ወይ? የወደደው ይሆን የሚሆነው ላይሆን የሚሆነው ሊሆን የሚል መዝሙር አለን። praise God ምንድነው መጨነቅ ምንድነው መሸበር ብሎ በቃ ያኔ ይከፍታል ይገባል። ሃሌሉያ በቃ I love Lily. praise God አሜን አሜን። ማንንም በመሐላችን አይገባም። ነገር ግን ልንገራችሁ let me tell you something. You must keep fighting. You must keep fighting. አንዳንዱ ጥቅስ ይፈልጋል። ጥቅስ ያወጣል። ጥቅስ ያወጣና ምንድነው ጌታ የወደደው ይሁን ብለን ዝም አለ የሚል አለ። ቤቱ ላይ ገና ስትገባ ስታውኑ ላይ የወደደው ይሁን ብለን ዝም አለ። እምነት አይደለም፣ ደከመው፣ ተመታ። ከልጅነት እስከ እውቀት ነው የተመታው። ትምህርት ቤት ተመታ፣ ሰፈር ተመታ፣ ቤት ተመታ፣ ቦርደር ላይ ተመታ። አሁን ሲገባ እዚህም እየመቱት ነው። ደከመው። ከዛ ጌታ የፈቀደው ይሁን ብለን በቃ ተው። ሌላም ጥቅስ አለ። ምን የሚለው ለቀን ተነዳን የሚል የሐዋርያ ጳውሎስ አለ። ይሄ ምንድነው መርከቡን እንትን ሲል አለ ለቀነው አለ በቃ ሄደ ይላል። ሄደ በቃ ሄደ። ይሄ የዝለት ምልክት ነው፣ የእምነት ምልክት አይደለም። It's not faith. እምነት የሚለው እንደዚህ ነው፣ ኃይልን በሚሰጠኝ በክርስቶስ። አረ ሃሌሉያ አሜን አሜን አሜን። I'm still powerful. የሚሞትበት ቀን ተቀጥሮለት ሰይፍ እየተሳለ እየሰማ እስር ቤት ውስጥ ቁጭ ብሎ ከዛ በኋላ ወጥቶ እንደማይሰብክ እያወቀ in the name of Jesus ሁሉ አለኝ ገና ደግሞ ይበዛልኛል። አረ ሃሌሉያ ኃይልን በሚሰጠኝ በክርስቶስ I can do all things in the name of Jesus. ያ ነው የእምነት መንፈስ። That's the spirit of faith. No ለጠላቶቼ መቼም ቢሆን እጃልስ I will never retreat. መቼም ቢሆን ከከሳሼ ጋር አልስማማ። አረ ሃሌሉያ መቼም ቢሆን ከባላጋራዬ ጋር አልስማማ። አንተ ልክ ነበርክ አልለው። አሜን አሜን። I will never say that. No. አየበህልውናው ስትሆን አለ ወጣትነትህን ያድሰዋል። የመዋጋት ፓሽን እንደገና ይመጣል። I'm ready to fight ትላል in the name of Jesus. ይምጣ ትላል። ድብድብ ነው። ይምጣ። አረ ሃሌሉያ እያረጀ ስትሄድ እኮ አትደባደብም እኮ። እድሜ እየጨመረ ሲሄድ ልጆቼ ትላለ፣ ሚስቴ ትላለ፣ ሰበብ ነው። praise God መንግስት ትላለ። ግን ዋናው ነገር ምንድነው? ወገብ ነው። ወገብህም አይችልም፣ እጅህም አይችልም። ብዙ ችግር አለ። why you worn out? አንዳንድ ሰው እንደዚህ አለ፣ ወጣት ሆኜ እኮ ለማንም አልመለስም። በቴስታ ካልክ አንተ ነህ የምትወድቀው ቀድመ። why you are tired. ህልውናው አለ praise God ወጣትነትን መልሶ ያመጣልሃል። እንደገና እንደ አንበሳ ደቦል ትሆናል። አረ አንድ ሰው አሜን 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 ሃሌሉያ። እንደ አንበሳ ደቦል ምንም ነገር እንደማይፈራ ተደባድቦ ተዋግቶ እንደማያቅ ሃሌሉያ ተመቶ ተሸንፎ እንደማያቅ እንደገና in his presence you are always young. እሱ አለ በህልውና ውስጥ ጎልማሳነትሽን ያድስልሻል። he will renew you. ለዚህ ነው ከፊቱ መጥፋት የሌለብን። ለዚህ ነው ህልውናው መፈለግ ያለብን። ለዚህ ነው እግዚአብሔርን ማገልገል ያለብን። ለዚህ ነው መጸለይ ያለብን። ለዚህ ነው ከቅዱሳን ጋር ህብረት ማድረግ ያለብን። የትኛውም የጠላት ስትራቴጂ ከህይወት ላይ መራገፍ ይጀምራል። አሜን አሜን አሜን። ዛሬ አንድ ሰው ኃይል እየተሞላ ነው። ኃጢአትሽን ይቅር የሚል ኃጢአት
because ሰውን የሚያዝለው አንዱ ኃጢአት ነው። ኃጢአትሽ ምን የሚል ይቅር የሚል in the name of Jesus መዝሙር 32 ላይ አራት አይነት ኃጢአትን ሐዋርያ ጳውሎስ ይናገራል። ምን አለ? መተላለፉ የቀረችለት ኃጢአቱ የተከደነችለት ምስጉን ነው። እግዚአብሔር በደልን የማይቆጥርበት በመንፈሱ ሽንገላ የሌለበት አራት አይነት የኃጢአት ቻሌንጆችን ተናገረ። ነምበር 1 መተላለፍ፣ ሁለተኛ ኃጢአት፣ ሶስተኛ በደል፣ አራተኛ ሽንገላ። እነዚህ ነገሮች ናቸው ጠላት ወደ ህይወታችን አምጥቶ የሚያዝለን። this is a different subject. I'm telling you. listen, sin ራሱ የእግዚአብሔርን ቅድስና ሰዎች ኮንፍሮንት የሚያደርጉበት የሚቃርኑበት መንገድ ነው። በደም ስሙኝ። መተላለፍ የእግዚአብሔርን ስልጣን ሰዎች አጌንስት ከእግዚአብሔር ኦቶሪቲ ሲወጡ ነው። ሪቤሊየስነስ ነው፣ ዲስኦቢዲየንስ ነው። ሲን ብሎ የሚለው ዛጋ አለመቀደስን ነው፣ ንጽህናን ማጣትን ነው፣ ከእግዚአብሔር ሐሳብ ጋር ከእግዚአብሔር ቅድስና ጋር አብሮ አለመሄድን ነው። መተላለፍ የሚለው ወይም ትራንስግሬሽን ማለት ደግሞ የእግዚአብሔርን ኦቶሪቲ መናቅ ነው፣ ሰሬንድ አለማድረግ ነው፣ ፕራይድ ነው። ተመልከቱ። ሽንገላ የሚለው ደግሞ ከሰዎች ጋር ያለን ፕሮብሌም ነው፣ በሰዎች ላይ ሰዎች የሚያደርሱት በደል ነው። መጽሐፍ ቅዱስ ሲናገር ዲሲት ይለዋል። ዲሲት ማለት ሰው ላይ የሚደርስ ግፍ ነው። ይሄ ሁሉ አለ። ኃጢአት ከእግዚአብሔር ጋር ያለ ነገር ሮንግ ነው። ኦቶሪቲ ላይ ትነሳለ። ከሰው ጋር ሪሌሽንሺፕ ተበላሽቷል። ለዚህ ነው ዌራውት የሆንከው ያለ ነው። የመጨረሻው ደግሞ ኢኒኩዊቲ የሚለው አለ። በደል የሚለው ደግሞ ጄነሬሽናል የሆነ ነገር ነው። በደም ውስጥ ያለ ነው በደል ብሎ መጽሐፍ ቅዱስ የሚያነሳው አንኖውን የሆነ ነው። እንደፈጸምከው እንኳን የማታውቀው ነው፣ እንዳላረከው እንኳን የማታውቀው ነው። ይሄ ሁሉ ነገር ተሰልፎ ነው አለ ህይወትን ያደከመ። ለዚህ ነው ከላይ ሲጀምር ዳዊት እንደዚህ አለ፣ ኃጢአትሽን ይቅር የሚል all your sins ከህይወትሽ ላይ የሚያነሳ in the mighty name of Jesus። ዛሬ አንድ ሰው ብርሃን እየተካፈለ ነው። ኤፌሶን 1:7 እንደዚህ ይላል፣ በእርሱ እንደ እግዚአብሔር ጸጋ ባለጠግነት በደሙ በተደረገ ቤዛነት የኃጢአትን ይቅርታ አገኘ። እስቲ የኃጢአት ይቅርታ በሉ እስቲ አግኝቻለሁ። አንደኛ ጴጥሮስ 1:19 ነገር ግን እናንተ የተዋጃችሁት ነውርና እንከን እንደሌለበት በግ ደም በክርስቶስ ክቡር ደም ነው። ሃሌሉያ። ኖ ኢኒኩዊቲ፣ ኖ ትራንስግሬሽን። ሰይጣን አንተ ጋር መጥቶ የሚያገኘው ኃጢአት የለም፣ የሚያገኘው መተላለፍ የለም፣ የሚያገኘው በደል የለም፣ የሚያገኘው ሽንገላና ግፍ የለም። why? the blood of Jesus. in the name of Jesus ህይወትህን ያዛለበትን መንገድ አጥቷል። ደዌሽን ሁሉ የሚፈውስ ሃሌሉያ። ወደ ህይወትሽ የተላከ ሲክነስ አለ። he will heal you. that's the presence. ህይወትሽን ከጥፋት ጉርጓድ የሚያድናት every hidden agenda in the mighty name of Jesus በጌታ በኢየሱስ ስም ለድካማችሁ አሳይን የተደረገ ለመጥፋታችሁ የተመደበ ለውድቀታችሁ አፖይንት የተደረገ የትኛውም የተሰወረ የጠላት ወጥመድ በጌታ በኢየሱስ ስም ዛሬ ፈረሰላችሁ። ከንጉሱ ህልውና ጀጅመንት ወጣላችሁ። አረ ኢየሱስ ክርስቶስ ለዘላለም ጌታ ነው። ምህረትንና ርህራሄን የሚያቀናጅሻል። ይሄን ሁሉ የሚያደርገው ነገር ሊያደርግ ነው። ወጣትነትሽን ለማደስ ነው። ይሄ ሁሉ ፕሮሰስ የሚያደርገው ጌታዬ ነው። all this process ያዛለህን ነገር ከህይወት ሊያነሳ ነው። በህልውናው ስትገባ ህይወትን ያደከመውን ነገር ለማድረግ ነው ይሄን ሁሉ የሚያደርገው። ኃጢአትን ይቅር የሚለው በርህራሄና ምህረቱን ይከብሻል። mercy will come, his goodness will come. የእግዚአብሔር ርህራሄ ይንከባከብሻል። why? because እግዚአብሔር ጉልበትሽን ሊመልስ ወስኗል። this is a prophetic voice. he want to make you strong again in the mighty name of Jesus. ጉልበትህን እንደገና ሊያነሳ ፈልጓል። የዛለው ልብሽን ሊያበረታ ፈልጓል። አሜን አሜን አሜን። የትኛውም ጠላት የተቀናጀውን ድል ከህይወት ላይ ሊያነሳል ፈልጓል። that's why እነዚህን ስቴፖች እየሄድ ያለው በምህረቱ በደግነቱ ምን የሚያደርግሽ የሚከብሽ he will surround you with his goodness in the name of Jesus. በህይወቴ ዘመን ሁሉ አለ ምህረትና ቸርነት ይከተሉኛል in the name of Jesus. በትርና መርኩዝ ያጽናኑኛል።
በትር የጥንካሬና የጉልበት ምልክት ነው። ምህረቱ አይጠፋም አለ። ለምን? because in his presence you are always young. in his presence ምኞትሽን በበጎ ነገር የሚያረካ አሜን የሚሰዋለ ምኞትሽን በበጎ ነገር የሚያረካ in the name of Jesus የትኛውም የተሰረቀ ጥንካሬ ሲመለስ ያያዩ ነው። ቀስ በቀስ የተወሰደብሽ ጉልበት ሲመለስ ያያዩ ነው። ቤታችሁን ለቆ የሄደ የትኛውም አይነት ጥንካሬ በጌታ በኢየሱስ ስም ዛሬ ተመለሰ ነው ማለት። መንፈሳዊ ህይወታችሁ፣ ፋይናንሳችሁ፣ አገልግሎታችሁ፣ ጤናችሁ፣ ቅድስና ህይወታችሁ፣ ቤታችሁን ለቆ የወጣ የትኛውም ጥንካሬ በጌታ በኢየሱስ ስም ዛሬ ተመለሰ። ዳኛው ዛሬ ፈረደላችሁ። I will restore your strength. ምኞትሽን ሁሉ በበጎ ነገር የሚያረካ ገንዘብሽ የማይደርስበት ቦታ፣ ሰው የማይደርስበት ቦታ፣ ትምርትሽ የማይደርስበት ቦታ የሚደርስ እንደዚህ የሚል ቃል አለ። ምኞትሽን ሁሉ every desire that you have in your heart የብዙ ሰው ጉልበት የዛለው ምኞት ያልደረሰም ነው። ጸሎት ያልደረሰም ሐሳቤ እኮ ይሄን ያልነበረም ህልሜ እኮ ይሄ ያልነበረም ይሄ እኮ አልነበር የኔ I didn't plan ህይወቴን እኮ እንደዚህ ያልነበረም ያቀድኩት ይላል ሰው። በዛ ሐሳብ ነው የሰው ህይወት የዛለው። I have a good news. አረ I have a good news. መልካም ዜና ከሰማይ መጥቷል። አረ ሃሌሉያ። ምኞትሽን በበጎ ነገር የሚያረካ አሜን አሜን አሜን። ፍላጎትህን ሁሉ ከሰማይ የሚያረካ እግዚአብሔር ወደ ዙፋኑ የጠራህ ዳኛ በመጎ ነገር ምኞትህን የሚያረካ እግዚአብሔር he will make you strong again. ሃሌሉያ። ያዕቆብ እንደዚህ አለ፣ ከዚህ በኋላ በእንባ ነው የሚሄደው አለ። እያለቀ ህይወቴ በቃ የሚያልቀው አለ። ዮሴፍ እንደሞተ ሲነግሩት ከዚህ በኋላ ህይወቴ በእንባ ነው የሚያልቀው I will never laugh again መልሻ አልስቅም አለ። ከዚህ በኋላ ልስቅ አልችልም አለ። የኔ ህይወት ከዚህ በኋላ የሐዘን ነው የሚሆነው። በሐዘን ውስጥ ነው የምኖረው። በቃ ጨርሻለሁ ብሎ ነበር ህይወቱ የተቀመጠው። ሌላ ቀን መጣ። in the name of Jesus ፊቱን ያሳየው እግዚአብሔር የጵንኤል አምላክ መጣ። እግዚአብሔርን ፊት ለፊት አየው። ሰውነቴ ድና ቀርታለች ያለው እግዚአብሔር በእድሜው መጨረሻ መጣ። በዘመኑ መጨረሻ መጣ። የመንከራተቱን ዘመን ሊያበቃ በእንባ ያልቃል የተባለው ዘመኑ የጠላት ወሬ ከንቱ ሊሆን አረ ሃሌሉያ አሜን አሜን አሜን። ልጅ ዮሴፍ በሕይወት አለ የሚል ዜና መጣ። he is still alive አሜን አሜን። መኖር እኮ አይደለም አሉት። በግብጽ ላይ ገዢ ሆኗል። ገዢ ሆኗል ኃያል ሆኗል። ያዕቆብ እንደዚህ አለ፣ እነዚህ ሰዎች ምንድነው የሚያወሩት ብሎ ሲል ይላል የተላከለትን ሰረገላ ባየ ጊዜ ምነው ታውቃለህ? ይሄ ፕሬዚደንሻል ኤስኮርቱን ሲያይ የሚያበሩ መኪናዎች ተሰልፈው ሲያይ ሊሙዚኑን ባየ ጊዜ ያመለኩት እግዚአብሔር ፊቱን የፈለኩት እግዚአብሔር አለቅህም ያልኩት እግዚአብሔር ካልባረከኝ አለቅህም ያልኩት ያ እግዚአብሔር በመድረ በዳ ብቻዬን የተከተልኩት እግዚአብሔር አለ። in the mighty name of Jesus እንደዚህ ነው የሚለው ቃሉ። የያዕቆብ ነፍስ ታደሰች። he renewed himself በውስጡ መንፈሱ እንደገና ተነሳ። እውነት ነው አለ ልጄ በሕይወት አለ። አሁን ላይ ሄዳለሁ አለ። devil is a liar ዘመን በእንባ ነው የሚያልቀው ያለው he is lying. he's a liar. አረ አንድ ሰው ውሸታም ነው ይበልስ። የሚያልቀው እንደዚህ አይደለም። ዘመኑ የሚዘጋው እንደዚህ አይደለም። አሜን የሚሰው አለ ወይ? ቀኑ የሚጨረሰው እንደዚህ አይደለም። ኖ እንደዚህ አይደለም። በፍጹም እንደዚህ አይደለም። አረ አንድ ሰው አሜን ይበልስ። እግዚአብሔር ያሰለፈለትን ዮሴፍ የላከለትን ባየ ጊዜ መንፈሱ ታደሰ። እንደገና ህይወት መጣ። ለምን? ጉብዝናሽን ወጣትነትሽን የሚመልስ እግዚአብሔር፣ ምኞትሽን ከበረከቱ የሚያረካ እግዚአብሔር፣ ኃጢአትሽን ሁሉ ይቅር የሚል እግዚአብሔር፣ ውድቀትሽን ደግሞ የማያስብ እግዚአብሔር he is your church. ዳኛ እግዚአብሔር ባንተ ላይ የሚፈርድ አይደለም። በእንባ ወደ መቃብር እንድትወርድ የሚፈቅድ አምላክ አይደለም።
ነገር እንደዚህ እንዲያበቃ የሚፈቅድ እግዚአብሔር አይደል። in the mighty name of Jesus የነገረህ እውነት ነው። ቃል የገባልህ እውነት ነው። ባርካለሁ ያለ እውነት ነው። ወደ ምድር መልሳለሁ ያለ እውነት ነው። አበዛሃለሁ ያለ እውነት ነው። ካንተ ጋር ሆናለሁ ያለ እውነቱን ነው። እጠብቅሃለሁ ያለው እውነት ነው። እውነቱን ነው እግዚአብሔር። ኧረ ሃሌሉያ አሜን አሜን። መሃል ላይ ደርሶ የሚረሳ አይደለም። የሆነ ቦታ ላይ ደርሶ የሚያቅተው አይደለም። ዳኛ በሰማይ አለ። ኧረ ሃሌሉያ። ድንጋይ ተንተርሶ የተገለጠልህ እግዚአብሔር የነገረህ እውነቱን ነው። in the mighty name of Jesus በእንባ ወደ መቃብር ወርዳለሁ ላለ ሰው እንደገና መታደስ ሆነ። in the presence remember ቃል in his presence you will always be young ምን አይነት ፕሮሚስ ነው ይሄ? what a scripture. in his presence you will always be young. በምትበላው በምትጠጣው በስፖርት አይደለም አለ in his presence ያ አይኖቹ የደበዘዙት ያዕቆብ አይኖቹ እንደገና መስራት ጀመሩ። in the name of Jesus እንደዚህማ ከሆነ አለ ልጄን ላየው እሄዳለሁ አለ። ሞትን አይደለም የማየው አለ ልጄን ነው የማየው። አሜን አሜን አሜን። በምድረ በዳ ሲንከራተት የነበረ ያዕቆብ የንጉሥ ሰረገላ መጣለት። የንጉሥ ኮንቮይ መጣለት። ዘመን የሚያበቃው ከዚህ በኋላ በእረፍት ነው አለ። ዘመን የሚያበቃው ልጆች መካከል ነው አለ። ዘመን የሚያበቃው የልጅ ልጆችን እየባረክ ነው። የልጅ ልጆችን እየባረካቸው በእነሱ ላይ በረከትን እያወጅክ አሜን አሜን አሜን። የተከተልኩት እግዚአብሔር አታሎ አይደለም ዘመንህ የሚያበቃው ራቤን የሚሳለው in the mighty name of Jesus in the mighty name of Jesus እግዚአብሔር የክብር ዘመን አዘጋጅቶልህ ረፍትህን እያየህ አረሃ ያ ዳኛው በሰማይ አለ። ዛሬ ለአንድ ሰው እየፈረደ ነው። ወጣትነትህን እንደገና የሚያድስ እግዚአብሔር አሜን 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 አሜን። listen to me ጠላቶቻችሁ በእናንተ ላይ ጠንካራ አይሆኑም። why? because እግዚአብሔር ስለሚያበረታ you will always be stronger than your enemies. በንጉሱ ህልውናው ስትሆን ከጠላቶች በላይ ነው ብርቱ የምትሆነው። የጌታ መንፈስ እዚህ አለ። your enemy he will never see you crying. he will never see you. ለምን እግዚአብሔር ያበረታሃል? እግዚአብሔር እጅህን ከፍ ያደርገዋል። በጦርነት ላይ እግዚአብሔር ይዋጋልሃል። እግዚአብሔር ጋሻ ይሆናል። ራስን ይሸፍንልሃል እግዚአብሔር in his presence you will always be young. ለዚህ ነው ከንጉሱ ህልውና ማትወጣው in the mighty name of Jesus እግዚአብሔር የወጣትነትህን ጉልበትህን አድሶ ስለሚያቆም እዚህ ተነሱ በእግዚአብሔር ፊት ሁላችሁ ራይስ oh yes ተነሱ 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 አለ he is here ካላፌና ማሳፕራዲያ ሼካላቬኔሜንቶ ፕራሎቮ እዚህ ነው አለ ሼካላቫና ማሶፕራዲያና ሌቫቫጋዶ ሶፖሮሎቬኔ ሼካላቫና ማያንቶ ፓላቬና ማያ yes he's here. ወጣትነትሽን የሚያድስ ጉብዝናሽን የሚያድስ ያንን ዘመን አድሶ የሚያመጣ ካላፌና ማሶፕራዲያና ማት ሼባጋዶሳ ፓላቬኔሜ ሌፕራዲጋኖ ማሶፖሮሎቬኔሜ
In the name of Jesus. In His presence. In His presence. መቼም ቢሆን ከባላጋራ ጋር ተረታ አትመለስም። ተሸንፈ አትመለስም። ባላጋራ ድምፁ ባንተ ላይ ከፍ አያደርግም። ባላጋራ ቀኝ እጁን ብድግ አያደርግም። ለምን? እግዚአብሔር ጉብዝናህን ያድሰዋል። ጎልማሳነትሽ እንደገና ይታደሳል። He will make you strong again. He will make you a fighter again. He will make you strong again in the name of Jesus. Oh yes. Kalavanama string. Thank you Holy Spirit. Shekadoso porrolo venemekele poradia. String adrek. No beat. Hallelujah Holy Spirit. Yes, yekademoni. Thank you tabarak. የጌታ መንፈስ እዚህ አለ. He is here. He is here. He is here. He is here. Kela adosa parakalovanas. Jindo pagalo paradigalo baranavaya. Jebabagadoso porrolo venia. Lindo pradiana masaka. ጆቻችሁን ወደ ሰማይ አምላክ ወደ እግዚአብሔር ከፈሩ። Don't leave His presence. ተጣድፋ አትውጣ ከንጉሱ ህልውና. Because ጎልማሳነትህን የሚያድስልህ እሱ ነው. He will make you strong again. He will make you strong again. ለካዲያኖ ማሶ ፓራቬና ማያ የቤቴሉ እግዚአብሔር Shikalavena mayanto pradikalo vano mayapa. He's here. Alle. ያ ድንጋይ ተንተርሶ የተገለጠልህ እግዚአብሔር ያ በላባ ቤት እያለ የተገለጠልህ እግዚአብሔር ጠላቶች በተነሱበት ጊዜ የተገለጠልህ እግዚአብሔር ደሞዝ በተቀያየረ ዘመን የፈረደልህ እግዚአብሔር የትም አልሄደም ያ እግዚአብሔር የትም አልሄደም He is still alive. He is still alive. በለቅሶ ወደ መቃብር ሄዳለሁ አትበል. That will never happen. That will never happen. That will never happen. Kela diano masanto pradikalo vaya poradia. He will judge for you. ጆቻችሁን አንሱና መሰግናለሁ እግዚአብሔር. Shikalavena mayando pradiano ma. Levana mando prolovene me yo falova. Le pradiana masanto takana. Jika borra la vene megele borra la vara la vara. Rich. Le pradiano maso porro lo vene megele. Le vagano maso porro lo vene miano. Jiva bagado so porro lo vene megele. የመጨረሻው መዝሙር ዘምር ይቀድሙ Le pradigado so porro lo vene gano. Jiva bagala parra la bana. Le pradigado so porro lo vene megele. Jikadiano makala paradiganoma. እዚህ አለ something is happening. ለካለዳኛ ጂፓጋዶ ለካለዳኛ ሁለተኛ ለካለዳኛ የማይቀበል ጉቦ መማፀኛ ለካለዳኛ ለፕራዲካዶ ለካለዳኛ ለካለዳኛ Lepradiano manto pagado ለካለዳኛ 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 የማይቀበል ጉቦ መማፀኛ ለካለዳኛ እውነተኛ ለካለዳኛ ለካለዳኛ እውነተኛ
ለካለዳኛ እውነተኛ ለካለዳኛ ለካለዳኛ እውነተኛ ለካለዳኛ የማይቀበል ጉቦ መማፀኛ ለካለዳኛ እውነተኛ ለካለዳኛ ለካለዳኛ እውነተኛ ለካለዳኛ ለካለዳኛ I worship you Abba አመልክሃለሁ እግዚአብሔር ሆይ አመልክሃለሁ እግዚአብሔር ሆይ እንዳንተ ያለ የለም የሚምር የሚራራ የሚያግዝ የሚደግፍ yes 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 አንተ ነው ልቤ እርግጠኛ የሆነው እጆቻችሁን አንሱና ንገሩት አንተ ነው ልቤ I want to pray for a few minutes እርግጠኛ የሆነው በማን ነው አንተ ነው ውስጤ እርግጠኛ የሆነው ካያታ አሎ ታሮፈቲ የታመንክ አምላክ የታመንክ አምላክ yes 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 አውጁ የታመንክ አምላክ የታመንክ አምላክ የታመንክ አምላክ የታመንክ አምላክ ነህ የታመንክ አምላክ የታመንክ አምላክ ነህ የታመንክ አምላክ ባንተ ነው ልቤ እርግጠኛ የሆነው ባንተ ነው የሆነው ባንተ ብቻ ነው ባንተ ነው ውስጤ እርግጠኛ የሆነ
Yes. ውስጤ Yes. እርግጠኛ የሆነው ሃሌሉያ የታመንክ የአንድ ሰው ጉልበት በመንፈስ እየታደሰ ነው። Receive your strength right now. Receive your strength. Receive strength. አሁን ኃይል ይወርዳል። I sense it in my spirit. በመንፈሳችሁ ውስጥ የሚሰርጽ ኃይል አሁን ያገኛችኋል right now. እጆቻችሁን ዘርግታችሁ እያመለካችሁ receive strength in the mighty name of Jesus. በህልውና ውስጥ ያለን ጉልበት ተቀበሉ። Receive that strength against your adversaries. Receive that power. ኦንላይን ያላችሁ ስቤት ያላችሁ በጌታ በኢየሱስ ክርስቶስ ስም ጥንካሬን ተካፈሉ። I impart you great power, great grace, great strength. Receive that strength. በጌታ በኢየሱስ ስም የጸሎት ጉልበት ይኸው ተቀበላችሁ። የጾም ጉልበት ተቀበላችሁ። የሥራ ጉልበት ተቀበላችሁ።
የመበልጸግ ጉልበት ተቀበላችሁ ጠላቶቻችሁን የመርታት ጉልበት ተቀበላችሁ እግዚአብሔርን የማገልገል ጉልበት ተቀበላችሁ እግዚአብሔር የሰጣችሁ ራእይ የምታከናውኑበት ጉልበት ተቀበላችሁ every strength in the name of Jesus ያዕቆብ ውስጥ የገባ ያ መታደስ ያ restoration in the name of Jesus በተለያየ ሕይወታችሁ አቅጣጫ ላይ receive it now receive it now receive that strength now receive it now receive it now in the name of Jesus receive your strength ካላፓና ማያንቶፕራ ከሐዘን ውስጥ መንጥቆ የሚያወጣ ከዲስአፖይንትመንት ውስጥ ነጥቆ የሚያወጣ ከመድከም ውስጥ ነጥቆ የሚያወጣ ከጨለማ ውስጥ ነጥቆ የሚያወጣ in the mighty name of Jesus ተስፋ የለውም ባላችሁት በዛ ሁኔታ ላይ ሕይወትን የሚሰጥ strength በጌታ በኢየሱስ ስም ወደ ቤታችሁ ጥንካሬ ገባ ተሐድሶ ወደ ትዳራችሁ ገባ ተሐድሶ ወደ ቤታችሁ ወደ ልጆቻችሁ ገባ ተሐድሶ ወደ ፋይናንሳችሁ ወደ ስራችሁ ገባ ወደ ቤተ ክርስቲያን በጌታ በኢየሱስ ስም ተሐድሶ ገባ ወደ መንፈሳዊ ሕይወታችሁ strength ገባ Thank you Holy Spirit Liva adosa paradika no manto pradiana mas መንፈስ ቅዱስ ሆይ እናመሰግናለን Yes 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 እንጃ በምን አይነት ፍቅር እንደነካኸኝ እንጃ በምን አይነት Receive your grace Receive the grace of God Receive the grace of God Receive the grace of God Receive the grace አባቶ እናመሰግናለን አባቶ እናመሰግናለን ጌታ በኢየሱስ ክርስቶስ መንፈስ ቅዱስ እናመሰግናለን ልቤ እናመሰግናለን አባባ እናከብርሃለን አባባ ኢየሱስ በመንፈሳችሁ አይኖቻችሁን ክፈቱና አንድ ነገር ተመልከቱ ወደ ያዕቆብ የመጣውን ሰረገላ ተመልከቱ Receive that sight and vision ከፊታችሁ ጨለማ ሞት ጥፋት የምታዩ ሰዎች ካላችሁ ዛሬ I switch you vision in the name of Jesus በመንፈሳችሁ አይናችሁን ክፈቱና እዩ ዮሴፍ የላከለትን ሰረገላና ፈረሶች ባየ ጊዜ ይላል See something is coming to you ወደ ክብራችሁ እስኮርት የሚያረጋችሁ ወደ ዴስቲኒያችሁ አጅቦ የሚወስዳችሁ ጠላት የነገራችሁ የሐዘን መጨረሻ ውሸት እንደሆነ ማረጋገጫ ሊሰጣችሁ በእውነት ልጄ ዮሴፍ በሕይወት አለ ሳልሞት ሄጄ ልየው ሃሌሉያ ሳልሞት I will never die before I see my son in the mighty name of Jesus መጽሐፍ ሲናገር ፈርዖንም መልካም የሆነውን ስፍራ ለያዕቆብ ሰጠው ይላል መልካም የሆነውን ስፍራ የተገፋበት ዘመን አብቅቶ ደሞዙ የተቀያየረበት ዘመን አብቅቶ በመድረ በዳ የተንከራተተበት ዘመን አበቃና in the name of Jesus ከንጉሱ ትእዛዝ ወጣ let him have the best place አለ in the mighty name of Jesus በልጆቹና በልጅ ልጆቹ የሚከበብበት in the name of Jesus ምናሴን የሚያይበት እግዚአብሔር መከራዬን አስረሳኝ የሚልበት ኤፍሬምን የሚያይበት እግዚአብሔር በባዕድ ምድር አፈራኝ የሚልበት ለካያ የተከተልኩት እግዚአብሔር ለካያ ሳትባርከኝ አልቅም ያልኩት እግዚአብሔር ከኔ ጋር አልጨረሰም He's not done with me አይኖቼ የእግዚአብሔርን ማዳን አይተዋል የሚልበት Receive that sight in the name of Jesus በጌታ በኢየሱስ ስም አይኖቻችሁ ተከፈቱ የትኛውም የውድቀትና የጨለማ ቪዥን ህልም fear በጌታ በኢየሱስ ስም ዛሬ ከአንድ ሰውት ላይ ተነቀለ በተቀመጣችሁ ቁጥር ብቻችሁን በሆናችሁ ቁጥር በተኛችሁ ቁጥር ክፉ ህልም የምታዩ
ፍጻሜያችሁ መጥፎ እንደሆነ ሰይጣን የሚያስፈራራችሁ በጌታ በኢየሱስ ስም ዛሬ ፍርድ ከሰማይ ወጣ። የአጋንንት ጀጅመንት በኢየሱስ ስም ተነሳላችሁ። በጌታ በኢየሱስ ስም ወደ ዴስቲኒያችሁ የሚወስዷችሁ የክብር ሰረገሎች ወደ እናንተ እየመጡ የምታዩበት አይኖቻችሁ ተከፈተ። በጌታ በኢየሱስ ስም ወጣትነትሽን እንደገና የሚያለመልም who makes you strong again, who renews your strength in the name of Jesus. በጌታ በኢየሱስ ስም በጤናችሁ ላይ አሁን ፈውስ ይሁን። receive your healing. ፋይናንሳችሁ በኢየሱስ ስም ብርቱ ይሁን። መንፈሳችሁ፣ አይምሮአችሁ፣ ኢሞሽናችሁ ብርቱ ይሁን። ድካምና የድካም የትኛው ምልክት በጌታ በኢየሱስ ስም ቤታችሁን ለቆ ይውጣ። be healed in the name of Jesus. በጌታ በኢየሱስ ስም በዚህ በቀረው በፊታችን ባለው 6 ወር ላይ አዋጅን አውጃለሁ። in the name of Jesus በአመቱ ግማሽ ላይ ቆሜ በጌታ በኢየሱስ ክርስቶስ ስም የማበሉና የወጀቡ ጌታ በኔ ውስጥ እንዳለ አምኜ በምድሪቷ ላይ ትንቢት እናገራለሁ። ማበሉ ጸጥ ይበል፣ ወጀቡ ጸጥ ይበል፣ በጌታ በኢየሱስ ስም ጸጥ ይበል። I rebuke every storm in the mighty name of Jesus. I command every storm in the mighty name of Jesus. ድምጽ ያገኘ የክፎች ድምጽ በጌታ በኢየሱስ ስም ጸጥ እንዲል ጸልያለሁ። I silence the voice of the evil one, the wicked one. በጌታ በኢየሱስ ስም ጸጥ ይበል፣ ጸጥ ይበል፣ ጸጥ ይበል፣ ጸጥ ይበል። በጌታ በኢየሱስ ስም በምድሪቷ ላይ የታወጀ የተፈረደ የዲስትራክሽን ፍርድ፣ የመበጥበጥ ፍርድ፣ የጦርነትና የጥላቻ ፍርድ በጌታ በኢየሱስ ስም ዛሬ ተቀለበሰ። በምድሪቷ ላይ ስለሚኖሩ ጻድቃን፣ ስለሚኖሩ ቅዱሳን፣ ስለሚኖሩ አማኞች በጌታ በኢየሱስ ስም ሰማይ ፍርዱን ሰጠ። ሰማይ ፍርዱን ሰጠ። መላእክት ተላኩ። I deploy angels in the name of Jesus. በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ በምድሪቷ ዙሪያ ሁሉ በጌታ በኢየሱስ ስም ዛሬ መላእክትን ላከን። በጌታ በኢየሱስ ስም የሚቀረው 6 ወር ግማሽ ዓመት በጌታ በኢየሱስ ስም የክብር ይሁን፣ የምስጋና ይሁን፣ የደስታ ይሁን፣ የበረከት ይሁን፣ የምስክርነት ይሁን። በጌታ በኢየሱስ ስም ክፉ ላይ ዛሬ አስፈረድን። We present our case in the court of heaven. የሁሉ ዳኛ ባለበት፣ ጠበቃችን በተሰየመበት፣ ምስክራችን ደሙ ባለበት በጌታ በኢየሱስ ስም ይችን ምድርና ሕዝቧን ጥያቄያችንና ጸሎታችን ሁሉ ይዘን ወደ ሰማዩ ዙፋን፣ ወደ ሰማዩ ዳኛ፣ ወደ ሰማዩ ፍርድ ቤት በጌታ በኢየሱስ ስም ዛሬ ገባን። in the name of Jesus ፍርድ ከሰማይ ስለወጣ፣ ጸጥታ ስለሆነ፣ በረከት ስለሆነ አባቶይ እናመሰግናለን። in Jesus name we pray. እስቲ ለእግዚአብሔር ክብር አምጡ በደም። የታል እልልታችሁ፣ ጭብጨባችሁ? ሃሌሉያ! Praise God.